በሩቅ የኔፓል ከፍተኛ ገደላማ ቦታዎች ላይ በአመት ለ2 ሳምንታት ብቻ የሚገኝ ልዩና ሰዎችን የማቃዠት ባህሪ ያለው ማር ይሰበሰባል። ይህ እብድ ማር እየተባለ ይጠራል። ይህ አስገራሚ ማር በሂማሊያ በሚገኙ የዓለማችን ግዙፍ ንቦች የሚመረት ሲሆን በውስጡም ግራያኖቶክሲን የተባለ መርዛማ ንጥረ ነገርን ይዟል። ይህ መርዛማ ንጥረ ነገር የስሜት ሕዋሳትን ባልታሰበ መንገድ ሊያዛባ ይችላል። ይህንን ማር ከተጠቀሙ በኋላ የሌሉ ድምጾችን እንዲሰሙ ወይም በዙሪያዎት ያለው ዓለም እየቀለጠ እንደሆነ እንዲሰማዎት በማድረግ ወደ ቅዠት ዓለም እያሳሳቀ ይወስደዎታል። ይህንን ብርቅዬ ማር ለማግኘት አዳኞች ምንም አይነት የደህንነት መጠበቂያ ሳይኖራቸው በገመድ መሰላል ብቻ ተጠቅመው በመቶዎች የሚቆጠሩ ሜትሮችን ወደ ገደሉ ጫፍ ይወጣል። ግዙፍ ንቦች ደጋግመው እየነደፏቸው በባዶ እጃቸውና እግራቸው ገደሉን ይጋፈጣሉ። በታሪክ ሂደት ውስጥ የአካባቢው ነዋሪዎች ይህን ማር ለተለያዩ በሽታዎች መድኃኒትነትና ለስንፈተ ወሲብ ችግር ስሜት ቀስቃሽነት በትንሽ መጠን ሲጠቀሙበት ኖረዋል። ነገር ግን በመድኃኒትነቱና በመርዛማነቱ መካከል ያለው ልዩነት እጅግ በጣም ጠባብ ነው። ሰውነቶ ከሚችለው አንዲት ተጨማሪ ማንኪያ ማር ቢወስዱ የልብ ምትዎን ሊቀንስ አለፍ ሲልም ለድንገተኛ ሽባነት ወይም ለሞት ሊዳርገው ይችላል። ዛሬ በምንጎበኘው ርቆ በሚገኝ መንደር ውስጥ ይህንን የጥንት የማር አደን ጥበብ የሚፈጽም አንድ ብቻ ቤተሰብ ቀርቷል። ጥንታዊ ዘዴያቸው እስከ ዛሬ አልተቀየረም። ለረጅም ሰዓት ከበረርን በኋላ ከቲቤት መጥተው ወደ ሰፈሩት የጉሩንግ ጎሳ አባላት የታኒ መንደር ነዋሪዎች ጋር ደርሰናል። ናንዳ ላንግታማንግ እባላለሁ። የእብድ ማር አደን ከአያቶች ጀምሮ ስናደርገው የነበረ ተግባር ነው። እንደ ባህላቸው ከሆነ እንደኔ ያሉ አዲስ መጤዎች ከክፉ መናፍስትና ከበሽታ ለመጠበቅ ክታብ ማድረግ አለባቸው። ወደ አደኑ ከመሄዳችን በፊት አንዲት እናት በውሃ መርቀው አንገቴ ላይ ክር ያስሩልኛል። አሁን 3 ትውልድ የተሻገሩትን የማር አዳኞችን ቤተሰብ ለመገናኘት ወደ ሩዝ እርሻዎቹ እየወረድን ነው። እዚህ ሁሉም በስራ ተጠምዷል። ናንዳና አባቱ የትኛው ገደል ላይ እንደሚሄዱ እያቀዱ ነው። ሌሎች ደግሞ ከቀርከሃ ገመድና ከእንጨት መሰላል እየሰሩ ነው። ከገደሉ ዛፍ ላይ መሰላሉን ከዛፍ ግንድ ጋር አጥብቀው ያስራሉ። ንቦችን ለማራቅ ደግሞ አረንጓዴ ቅጠሎችን በውስጥ እሳት በማድረግና በማጨስ እንደ ዕጣን ይጠቀሙበታል። ይህ የገመዱ ጫፍ ነው። ከመውረዳችን በፊት በትክክል መታሰሩን ማረጋገጥ አለብን። ከዛ እሳቱን እንለኩሳለን፣ በገመዱ ወደ ታች እንልከዋለን። ናንዳ 80 ሜትር ርዝመት ያለውን መሰላል ተጠቅሞ ወደ ታች መውረድ ጀምሯል። እኔ ደግሞ ከታች ሆኜ እከታተላለሁ። ንቦቹ ኤፒስ ላቦሪስ የተባሉ የዓለማችን ግዙፍ ንቦች ሲሆኑ ቁመታቸው እስከ 3 ሴንቲሜትር ይደርሳል። ንክሻቸው ልብሶን ሰንጥቆ የመግባት አቅም አለው። ገደሉ ላይ ያለው ትዕይንት እጅግ አስደናቂ ነው። ናንዳ በአንድ እግሩ መሰላሉን ረግጦ በሌላ እጁ ደግሞ ማሩን ይቆርጥ። ንቦቹ በመቶዎች ለሚቆጠር ጊዜ ሊነድፉት ቢችሉም እርሱ ግን ሳይናወጥ ስራውን መስራት ይኖርበታል። ምክንያቱም ማንኛውም ጥቂት ስህተት እዚህ ላይ ለሞት ሊዳርግ ይችላል። ጭሱ በደንብ ሊያፍናቸው ይገባል፣ ያለዛ አይሄዱም። መጨስ ሲጀምር መሸሽ ይጀምራሉ። መጀመሪያ ትንሽ ይቆጣሉ፣ ቀስ በቀስ ግን እንቅስቃሴ እየቀነሱ ይሄዳሉ። ዛሬ እድለኛ ነበር። አደኑን አጠናቀን በመጨረሻም አዳኞቹ በሰላም ወደ ቤታቸው ተመልሰዋል። ይህንን ማር አንድ ማንኪያ ሲጠቀሙ ማስታወክና ራስን መሳት ሊያጋጥሙት ይችላል። 2 ማንኪያ ደግሞ ከተጠቀሙ ሙሉ በሙሉ ሊያጋድሙት ይችላል። ይህ ማር ውድ የሆነበት ምክንያት ንቦቹ 1 ኪሎ ማር ለመስራት 4 ሚሊዮን የሚሆኑ የሮዴንድሮን አበቦችን መቅሰም ስላለባቸው ነው። በገበያ ላይ 200 ግራም ማር እስከ $400 ሊሸጥ ቢችልም ሕይወታችን በዚህ መንገድ ሰውተው ለሚያድኑት አዳኞች ግን የሚያገኙት ከ$50 በታች ነው። በመጨረሻም ማሩን ቀመስኩት። መራራና ጣፋጭ ጣዕም አለው። ወዲያውኑ በጉሮሮዬ ላይ ሲወርድ ያቃጥለኝ ጀመር። ናንዳ እንዳለው ከሆነ በዚህ ማር ከሰከሩ ለ12 ሰዓታት ያክል እንደ በድን ሆነው ለሽ ብለው ሊቆዩ ይችላሉ። ወደ መንደሩ ስንመለስ ሰውነቴ ሙቀቱ መቀነስ ጀመረ። የእጆች ጫፍ ሲደነዘዙ እየተሰማኝ ነው። ግራያኖቶክሲን በነርቭ ሴሎች መካከል ያለውን ግንኙነት ስለሚያቋርጥ የሰውነት ክፍሎች መስራት ያቆማሉ። ማስታወክም ጀመርኩ። እንደ ድል ሆኖ ከ24 ሰዓት በኋላ ሰውነቴ ሙሉ በሙሉ ከመርዙ ነፃ ሆነ። ይህ እብድ ማር በቀላሉ የሚገኝ አይደለም። የጉሩንግ ጎሳ አባላትን ድፍረትና ጥበብ ይጠይቅ። ለመሆኑ ይህንን ማር የመቅመስ ዕድል ቢያጋጥማችሁ ለመውሰድ ፈቃደኛ ናችሁ? በኮሜንት ላይ አሳውቁ። የዛሬ ፕሮግራማችን ይህን መስል ነበረ። ፕሮግራሙን ያቀረብኩላችሁ ኤንዲ ነበርኩ። ሰላም ለሁሉም፣ ሰላም ተመኘው።